የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ቅላቷ ኤ+ ሆኖ መልኳ ኤፍ+፣ በኔ ክላስ አፍንጫዋን ትላስ 0 ሐላስ። መንግስት ቀጣዩን ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። የአዲስ አበባ ወርቅ በጣም ተፈላጊና ተዝቆ ማያልቅ እንደሆነ የአስተዳዳሪዎቿ ጉንጭ የሚናገር ሲሆን የነገው ትውልድ በወርቅ ብርጭቆ እንዲጠጣ የዛሬው ትውልድ አቧራ ይጠጣ ብለዋል። ኤቭሪ ሪስፖንሲብል ሲቲዝን ምርጫ ማካሄድ መቻል አለበት። የኛ ድርሻ እሱ ነው። የኛ ድርሻ ምርጫ መምረጥ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። ወደ ቀዳሚ ዜና አልፋለሁ። ከወሊድ መከላከያ የበለጠ የመከላከያ ኃይል የህዝብ ቁጥር ለመቀነስ ወሳኝ ነው ተባለ። ዓመት በዓልን እያስታከኩ የበቆለጥ የሚጠብሱ ኢትዮጵያውያን ምን ሆነው ነው? የበቆለጥን ከሰል ላይ መጣልና ማፈነዳዳት በወንድ በጎች ላይ ያነጣጠረ ኢበጋዊ ጥቃት ነው ተብሏል። አንበሳ ግቢ ያሉት አናብስቶች ሰው ከመላመዳቸው የተነሳ አንበሳ አውቶቡስ ላይ ትኬት ቆራጭ ሊሆኑ ነው። የኢትዮጵያ እንባ ጠባቂ ተቋም ካቀደው በላይ ብዙ እንባ መሰብሰብ መቻሉን ለዘና ዜና ዘገበ። ለዚህም ስኬት ያበቃቸው ህብረተሰቡ የአንበሳውን እንባ ይወስዳል ተብሏል። የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው። ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛን ያዘነብ ነው ቢልስ? ባለፉት 24 ሰዓታት በተደረገ የሬሳ ምርመራ 420 ሰዎች በህይወት ተገኙ። የፀጉር መሳሳትና መመለጥን የሚከላከል አዲስ ቴክኖሎጂ ከዘራ። በተያያዘ የረጋ ዘይትን በመሸጥ የህብረተሰቡን ጤና ሲያጎድል የነበረው ነጋዴ በህብረተሰብ ዱላ ተረጋጋ። አብዛኛው የኢትዮጵያ ህዝብ ቁርስ እንደማይበላ ድል ቁርሱ ተናገሩ። ድል ቁርሱ እንደተናገሩት ትንታጉና ነበልባሉ ኑሮ በተፋጀበት በዚህ ጊዜ ግስላው ችግር ተጨምሮ ህይወት አረዳ አንቀጽ ውስጥ ገብቷል። ኢትዮጵያ ከሆነ ሀገር መንግስት ጋር ብድር ተፈራረመች። ብድሩም ለቅንድብ ጠርዝ ጫፍ በር ክትባት የሚሆን ነው ተብሏል። ተጨማሪ አለ። ከአዲስ አበባ ነዋሪዎች በበለጠ የአዲስ አበባ አበቦች ውሃ ያገኛሉ። በ2013 መንግስት የዶሮ ብልትን ወደ 13 ለማሳደግ እየሰራው ነው አለ። የቀብር ቦታዎች ውድ እየሆኑ በመምጣታቸው ሀብታም እስክንሆን ድረስ እድሜያችን እንዲረዝም ለሰማዩ መንግስት ሐሳብ ቀረበ። እሳትና መመለጥን የሚከላከል አዲስ ቴክኖሎጂ ከዘራ ተሰራ። የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው። ባለፉት 24 ሰዓታት በተደረገ የሬሳ ምርመራ 420 ሰዎች በህይወት ተገኙ። ለፋይዳ መታወቂያ አሻራ ለመስጠት ወደ መንግስት ቢሮ ብንሄድም ለአረንጓዴ አሻራ ከቢሮ ወጡ። ሀገር በቀል ስፖርት እንዲያድግ ከተፈለገ የዩኒቨርሲቲ የመመገቢያ ሳህኖች ላይ ገበጣ መጫወት መጀመር አለብን ተብሏል። ወደ ቀዳሚ ዜና እናልፋለን። ወንዝ በመጥለፍ ጓሮን ሲያለማ የነበረው ግለሰብ ከትላንት በስቲያ ወንዝ መስሎት ሰው ጠለፈ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም ከቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብሱን፣ ህብረተሰብ ደግሞ መረቁ። ምን አይነት ዜና ነው የሰጣችሁ? ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ለፋይዳ መታወቂያ አሻራ ለመስጠት ወደ መንግስት ቢሮ ብንሄድም ለአረንጓዴ አሻራ ከቢሮ ወጡ። በፊት ወጡ የሚባለው ለሻይ ነበር። አሁን ግን ወጡ የሚባለው እንጦጦ ነው። ተራራውም ክበቡም ላይ የፈላ ነገር የሚጠብቃቸው ሰራተኞች በስራ ሰዓት የማይገኙ ከሆነ ደማችን ይፈላል ያሉ ተገልጋዮች ውጪ በር ላይ የተሰለፉ ሲሆን ችግኙን ተክለው ሲመለሱ ባናታቸው ተክለን
የጫማ አሻራችንን ፊታቸው ላይ ለመስጠት እንገደዳለን ብለዋል።